እኔ እኮ ጨረስኩ። አልጨረስሽም? ምን ላግዝሽ? ሁሉም ነገር ተጠናቋል። ማዳም ልታወቅ እንዳይቀር ብለህ ነው? ማለሽ ይዙ አማኑሽ የሚይዘው ስላላወቅከው ነው። እናትሽን ነው። ምናልባት ስላላወቅኩት ይሆናል። ምን ግባባ ይመስልሻል? እንዴው በጣም ነው የምትግባቡት። ምን አይነት ጸባይ ነው ያለው? አሙ ቃሉን አክባሪ ነው ማለት ተግባቢ። በቃ ቀልዱንም ቁም ነገሩንም የሚደበላልቅ ሰው ታውቃለህ። ብቻ ምን አለፋ ሁኔታዎችን አመቻችቶ የሚኖር ሰው ነው። ገና ካሁን ወደድኩት። በቃ እቺ ልብስሽን ቀይሪ፣ እኔ እቃዎቹን አቀራረው። እሺ በቃ መጣሽ? እየጠበኩሽ ነበር። ጸጉርሽ ደግሞ በጣም አምሮበታል። ያው ፕሮግራም አይደለም ዘመድ ብዬ ደግሞ እኮ ተጠባቂው እንግዳ ነው አይደለም። ከአንቺ ሌላ እንግዳ መጠበቅ ካልፈለኩስ? አልመጣም እንዴ? አልመጣም። መቼም ደስ እያላት ነው የሚሆነው አይደለ? እቺ እኮ ፊቷ የበግ ነው። አታስታውቅም? የበግ ፊት ነው። እውነቴን እኮ ሲከፋትም ደስ ሲላትም አታስታውቅም። በተለይ ከቅርብ ጊዜ ወዲህ። እሱስ ትክክል ነህ። የሆነች እኮ በግ ፊት ነገር ነች። በግ ፊት የምትለው ነገር ግን በደንብ ተመችታኛለች። በግ ሲታከክሽም ሊወጋሽ ሲልም አያስታውቅም። የሮናት እንዴ ምንድን ሰራዳችሁ? ግቡ እንጂ ወደ ውስጥ። ይኸውልሽ ባልሽን እጅህን አንሳና ወደ ውስጥ አስገባት በይው። በሉ እኔ በቤተሰብ ማን ጣልቃ አልገባም። አንቺ እውነትም ቃሉን አክባሪ። በላክ ማሽቃበጥ በሁለት እግሩ ሲሄድ እንደዚህ ነው። እሺ እንዴት አድርጌ ነው የማደርገው? ስላገኘው ደስ ብሎኛል። አመሰግናለሁ። እኔ ገርሱ ዋክብዋ ገና ነገሩ ገባ። ይህ ሁላ ነገር ለእኔ ሳይሆን ለአንተ ነው ማለት ነው። ምን ታደርጊያለሽ? እኔ የማልገመት ሰው ስለሆነ እባክህ አረፍ በል። መጣሽ? የማትገመት ሰው እንደሆንኩና ገና መጀመሪያ ያየው ቀን ነው ያወቅኩት። ግን ደግሞ እኔ ትንሽ ድብቅ ሰው አይመቸኝም። አንቺ ደግሞ በጣም ምስኪን ነሽ። ምስኪን? እንዴት እንደዛ ልትል ቻልክ? እናንተ ምስኪን ሰዎች ሚስጥር የሚባል ነገር አትወዱ። ለምንድን ነው የማንወደው? ምክንያቱም ስትደብቁ እንጂ ስትደበቁ አትወዱ።
እኔ እናንተ ምን እንደሚያመሳስልን ታውቃለህ? እኔና አንቺን ምናልባት ሁለታችንም ደፋር ነው፣ ግን ደግሞ አይሳካልንም። በል አረፍ በል። ቴንክ ዩ። እና እንዴት ነሽ? እና እንዴት ነው? ወደድከው? ምንም አይደል፣ ብዙ አይከብድም። ተግባቢ። ስትግባቡ ደግሞ በጣም ትወደዋለህ። አንቺን አይብኝ እንጂ ውድ ይሆናል። አባቴ ደግሞ ይሄ ቅናት አልፎ አልፎ ሽው ይልባል። አንቺን የመሰለች ቆንጆ ሚስት አግብቼ እንዴት አልቃ። ቆንጆ ነኝ እንዴ? ምን ይወጣልሽ? ውበትና ጸባዩን አጣምሮን የሰጠሽ። ዛሬ ደግሞ ንግግር ፍቅር በፍቅር ሆኗል። ሌላ ጊዜ በሌሽቱ ተቀማና ወደ እንግዶቻችን እንሂድ። እሺ፣ ልክ ነሽ። ይቀበል። አይ እንሂድ እንደማልዶ ታውቃለሽ። ያው ምንም አትችልም፣ ግን ደግሞ አንዳንዴ ትሟዘዛለህ። ያው ምን ታደርጊዋለሽ? የሆነ ነገርን ጀምሬ መጨረሻውን ሳላውቅ ዝም ካልኩ ሰላም አይሰጠኝም። እኔ የምለው ባልና ሚስቶቹ እኛን አስቀምጠውን ገብተው ቀሩ እኮ። ምን ሆነ ነው? ማን ነበር እያልክ ስጠራት ሰማሁት። ችግር የለውም ንገረኝ። ገነት። እኔ ብቻ ነበርኩ ገነቴ ብዬ መጠራት። አየህ አይደለ? በጣም ድብቅ ሰው ነው። በጣም ጣፋጭ ነበር አይደል? በጣም እንዴ እባክህ ብላ የቡቡና ቢሆን እንደውም ከዚህኛው ላድርግልህ። አይ ታዩ። ቴንክ ዩ። በቃ አንተ ዘንድሮም የምግብ ልለምዶ አልቻልክም። እንግዲህ ያለውንም ማለት ነው። አሁን ገባኝ። እንጂ አታስቂ። እኮ ነው የሚያስቀኝ። እንዴ የቤቴ እንጂ አማን ደግሞ ምን አደረገ? የምሩን እኮ ነው። አማን ምን አደረገ? መግደርደር እንደሆነ እንግዳው ነው። አሁን ገባኝ። እንዴ ግራ አታጋቡና ምን ሆነ የገባ? ተንኮሏ እኮ ነው። ይሄን ጨልፋ ልትሰጠኝ የፈለገችው እኮ እንደማልወድ ስለምታውቅ እንግዳ እኮ ነኝ እንጂማ እንደ ድሮ ቢሆን ኖሮ ንክች አላደርግልሽም ነበር። በዛ ላይ ደግሞ ባልሽ ፊት ምንም ነገር መናገር አልፈልግም። በዚህ ከቀጠለች አቤል ልጆችን በሙሉ ተንኮለኛ ነው የምታደርግብን። እንደዚህ ያለ አብሮ አደግነት አይቻላል። ይገርማል። እኔ ተንኮል የሚባል ነገር አላውቅም። የእያንዳንዷ ተንኮል መምህር እሷ ነበረች። ምን? በጣም ቆንጆ ራት ነበር። አረ ተመቸሽ? እንዴ በጣም ከመገልጸው በላይ ደስ ስላለሽ ደስ ብሎኛል። አንቺ ያምች የሆነ ጓደኛሽ ለካ እንደዚህ ተጫዋችና ቀልደኛ ነው እንዴ? አማን ቀላል ተጫዋች ነው። እንደውም ባለትዳር ስለሆንኩ አፉን አልከፈታም፣ ቀዝቀዝ ብሏል። እኔ ግን ስንት የወታደር ልጆች አውቃለሁ፣ እንደሱ ነፃነት የሚሰማው ሰው ገጥሞኝ አያውቅም። አዎ አማን ከልጅነቱ ጀምሮ አፈንጋጭ ነገር ነው። ይገርማል። የማይመቸኝ ነገር ከሆነ ቤተሰብን አልሰማም ነበር። በራሴ ሀሳብና ፍላጎት ነበር ጓዝ። እንዴ እንዲህ ይቻላል እንዴ? ያውም የወታደር ልጅ ሆነ።
ይቻላል። ዱላውንና ማዕቀቡን ከቻልከው። ሪስፔክት አማን ሪስፔክት። ሄቨንስ ታዲያ? ሄቨን ምን ማለት የሄቨን የጀብድ ታሪክ ምንድን ነው? እኔ እንኳን የአማን ያህል ጀብደኛ አልነበርኩም። ማለት አማን ነበር የሰፈራችን ፌመስ። ፌመስ ደግሞ በምንድን ነው ፌመስ? ትዕዛዝ ባለመስማት። እንዴ ትዕዛዝ አለመስማት ደግሞ ፌመስ ያስብላል እንዴ? አባትሽ ጀነራል ሁሉ ትዕዛዝ አለመስማት ቀላል ፌመስ ያስብላል? ቆይ ለምን ነበር አባቱን የማይሰማው? አባቱ ወታደር እንዲሆን ነው የሚፈልገው። አማን ደግሞ ወታደር መሆን አይፈልግም። እና እሱ ምን መሆን ነበር የሚፈልገው? አርቲስት። የምርሽን ነው? አዎ ያን ቀን እንደውም አስታውሳለሁ። ምን ነው? አባዬ እኮ ነገርኩት። ምኑን? እንደሱ ወታደር ሳይሆን አርቲስት መሆን እንደምፈልግ። እሺ ቆይ አሁን ከዛ ምን አለክ? እሱ ያለው እሱን ካደረክ ልጅ አይደለም ማለት። እሺ ቆይ አሁን ምን ተሻለን? አላቅ በቃ እሺ ተረጋጋ አንተ። እሺ ቆይ እሺ ምን እያሰብክ ነው? በጣም ብዙ ነገር እኮ። ምን? ትልቁ ችግሩ ምን እንደሆነ ታውቂያለሽ? በሆነ ነገር ላይ ከወሰነ ወደ ኋላ ማለት አይወድም። ታዲያ እኮ ደስ የሚል ባህሪ ሊሆን ይችላል። ግትሮች ግን ይጎዳሉ። ይቅርታ እንዳታረግም ይቅርታ እንዳትጠይቅም ያደርጉሃል። ሱስ እውነትህን ነው። ሄቨንም ልክ እንዳንተ ቃሏን አክባሪ ናት። በጣም ሄቨንን የሰጠኝ ፈጣሪ ምስጋና ይገባው። ከልቧ ሚስት ናት። አልጠራጠርም። ሄቨን ለኔ ላለቻቸው በሙሉ ታማኝነቷን ታሳያለች። ሰረልሽ ነው እንደዚህ ጨለማ ቤት ውስጥ ከቤት ተጫርሽ እንዴ? ምን አባ ነው የምትገለፍጠው? እኔ እዚህ ብርድ ይመታኛል፣ አንተ ታሽፋለካ። ባክሽ ሙዳት ያጂ መንፈስ ሰርተሽ ነው። ጀነራሉ አባቴ 2 ሰዓት ገብቶ ኳስ ለማየት አምሽቼ ነው። እየቀልሽ አይደለማ? ብቻ አባዬ መጥቶ ነው እንዳትይ። አይገርምም? መጥቷል። ምን ነው ኩምሽሻልክ? ዘና ኮራ ቀብረር በል እንጂ። ቆይ እማዬ ከሁለት ቀን በኋላ ነው የሚመጣው አላለችም ነበር እንዴ? እንግዲህ ሀሳብ ቀይሮ መጥቷል። ቀገደለኝ። አበቃልኝ። እንግዲህ ምን ማድረግ ይቻላል? መቻል ነው። ይሄን ለመናገር ነው ታዲያ ጨለማ ውስጥ ተደብቀሽ ጠብቅሽ። ምን ላድርግ ታዲያ? ይሄን ሰበር ዜና ከኔ አብሮ አደግ እንድትሰማ ብዬ እኮ ነው በመስኮት ዘልዬ ወጣሁት። እዛውም በዚህ በብርድ። አንተ ግን ታሾፋለህ ነው? አዎ ነው። እንደውም ልንገርሽ ምንም አያመጣም። ግፋ ቢል ከቤት ቢያባረኝ ነው። ከዛማ ጎዳናም ቢሆን ጥቼ እኖራለሁ። አንተ በቃ መቼም አትለወጥም ማለት ነው? ምንድነው? ይኸውልህ አባት የሚያውቁት እኔ ቃምጣ ብዬ እንደላኩክ ነው። ደግሞ ሌላ ነገር ቀባጣ ውሸታም እንዳታስብለኝ። ይሄ ነገር የእውነት ነው እንዴ? በልበቃው መሽቷል። ና በጥራ ዘለለኝ እንትሉ ብል። እሷ ጓደኛ ብቻ ነች፣ ከእህትም በላይ ነች። የኔ እህቶች ግን አይደሉት። ዘመናቸውን ሁሉ እያቃጠሩ ሲያስገርፉ ይሉኝ። ለምሳሌ የሮሰን አቃጣሪ ነው። የሮሰን ግን ስትታይ እንደዛ ትመስል። ማ የሮ
እኔ ወንድሞኝ ይቅር ብያት እንጂ እንዴት ያለች ኃይለኛ አቃጣሪ መሰለች። ስትታዩ ግን እንኳን የምትነቋቆሩ በሙሉ ስም እንኳን ተጠራርታችሁ የምታውቋት መስሉ። ይሄ ስሜትና መከባበር የመጣው ከወላጆቻችን ሞት በኋላ ነው። የሮ የቤተሰቦቼ አደራ ናት። እሷ ምንም እንዲከፋትም እንድታዝንም አልፈልግም። የኔ ፍላጎት እሷ ቀድማኝ እንድታገባ ነበር። ግን ምን አጋለሁ? ያንተ አብሮ አደግ ልቤን አቀለጠችው። እሷን እንዳገባ የሮሰን ፍላጎት ነበር። ከቤት ወጣ በመኖሯ ራሱ ደስተኛ አልነበርኩም። አታስብ፣ በቅርቡ ትድራታለህ። ምን ወዳታል እንዴ? ትመጥናለች ካልከኝ ይሆን። መታጠቢያ ቤት ወዴት ነው? በዚህ በኩል። ጀዝባ የኔን ሄሮ ይመኛል። ሲያምር ይቀራል። አማኒት ይሉ መጸዳጃ ቤት። ታዲያ አንተ ምን ሆነ አይከፋ? ይሄ ጀዝባ ነዋ። ካጠገቤ ቶሎ ባይነሳ አናቱን ነበር ነው። እንዴ በላ ውጭ ወጥተን እናውራ። ተነስ ተነስ። ሄሎ አባዬ፣ ደህና ነኝ። እንዴት ነህ አባዬ? ዛሬ ማን እንደመጣ ገምት። አማን አቤል ጋብዥ ብሎኝ። አዎ ወይ ብቻ ስለመጣ በጣም ደስ ብሎኛል። ዛሬ የሚድሮ ትዝታዬ እንደ አዲስ ያስደስተኛል አይደል? ይገርማል። አቤል ሜሮሰን እንድታገባለት ይፈልጋል። አሪፍ ቻንስ። አሁን ተረጋጋ። ተረጋግቼ። አባ ቆይ ግን ለምንድን ነው ስሜት አልመጣው? በእኔ ቦታ ብትሆኚ ምክር ትመክር ነበር? እሺ ላዳምጥ። ምን ብሎ ነው? ምን ያላለኝ ነገር አለ? ነገ ሽማግሌ መላክ ነው የቀረው። ማን ጋር ነው ሽማግሌ የሚልከው? አንቺ ጋር ነዋ። አያስቅም? እኔ በአንቺ ቀልድ እንደማላቅ ታውቂያለሽ። አውቃለሁ እኮ። ቆይ ለምንድን ነው ግን የማትረጋጋው? ወይ ካልሆነ የሮሰን እህት አይደለችም ፍቅረኛ አይነሽ በልና ሂድና ንገረው። አልችልም። ብችል ምንኛ ደስ ባለ። አይደለም ሲመኝ ሲያይሽ ራሱ በጣም ማናደር። አባ ሳልረዳ ቀርቼ ባይሆን እረዳሃለሁ። ግን እባክህን በቃ የምትወደኝ ከሆነ እንደዚህ አይነት ነገር ተው እባክህን። በቃሽ። አንቺ እኔ ስረጋጋ ችግር የለውም። ተረጋጋና ባይገባ ወይ በታይ እንዴት እንደተግባቡ ላገናኝ እንዴ? እሺ ቆይ እሺ አንዴ ጠብቀኝ። እሺ አባዬ ያረከለከል ሄሎ ጋሽ። ተገናኘ። ምን ታደርገዋለህ? ሁልጊዜ ልጅ ተሆኖ አይኖር። በእርግጥ ልክ ነህ።
ሄቡ ሁሌም ልጅ ነች። ሰምቻለሁ። እሺ አዎ ተዋወቅኩት። ጠዋት ልደውልልህ ጋሼ? እሺ ሰላም ደር እደውልልህ። ጥሩ ነው እየኖርሽ ነው? ተመስገን። እንግዲህ እንዴት ነው የምትፈልጊውን አይነት ኑሮ እየኖርሽ ነው? ምን ነው አፈተትሽ? ከረሳሽው ላስታውስሽ እንዴ? አንተ ነህ እኮ የምሬን ነው። እፍ በእናትሽ አታዝጊ፣ ደክሞኛል። እኔና አንቺ እኮ ስንት ድንኳን ሰብረናል፣ ስንት ሙሽራ ሲጋባ አይተናል። ይሄ ግን ይለያል ነው መልክ። በምኑ ማለት አብረው ተፋቅረው ነው የተጋቡት። እና ምን ይሁን? እናማ አብረ ተፋቅረ ተግባብተ ተዋውቀ ስትጋባ እኮ ደስ ይላል። ሊሆን ይችላል እባክሽ፣ እኔ ምን አገባኝ? ስሚኝማ፣ ቢፊው ግን አይጸዳም። ሄ ሆዳም፣ አንተ እኔ ስለ ፍቅር ሳውራ ስለ ብፌ ታወራለህ እንዴ? ደግሞ ስለ ፍቅር መቼ ነው ያወራሽው? ቆይ አንቺ ልጅ ፍቅር ይዞሻል እንዴ? አወኩት በቃ። ደግሞ ምን ያናደድሻል? ከሱ ጋር እንኳን ሰላም ተባብለን እናውቃለን። እባክሽ አትፎግሪ፣ አታውቂም። ይልቅ አንድ ቀን በነፃ ጭኖልሻል። እሱ እኮ በአንተ ምክንያት ነው። ደግሞ የረሳሁልህ መሰለህ እንዴ? ሆ የማይሰራ ብር ሰጥተኸኝ። እሱ ካልሆነ ታዲያ አንቺ ማን ሊያገባሽ ይችላል? አታስብ፣ እሱ ይመጣና የሆነ ቀን ያገባኛል። ጥሩ ምርጫ ነው። ሰምቻለሁ። እሺ ቆይ ምን ለማለት እየሞከርክ ነው? ለማለት የሞከርኩትማ ገብቶኛል፣ እንዳጨርሰው። የምናገረው ነገር እየገባሽ ከሆነ የእነሱ ግንኙነት ከጓደኝነትም አልፏል እያሉሽ። በእርግጥ እኔም የሆነ ነገር ጠርጥሬያለሁ። ምን እያሰብሽ? ብዙ ሀሳብ ባይኖር ይመላለሳል። ለጊዜው ግን ብንገባ ይሻላል። የሆነ ከባድ ነገርማ እያሰብሽ። ወስንና ባለማስተዋል ዘግይቼ ብዙ ዘመን ያሳጣኝ ነገር ገብቶ ጥሩ ነው። ዋናው ከስተት መማርና ስተትን ማወቅ ነው። ስለ ሁሉም ነገር ከልቤ ይቅርታ። የምሬን ነው፣ ከልቤ ይቅርታ ብዬሽ። ትንሽ ስቀማሙስ እኮ አልችልም። ንፋስ ለመቀበል ወጣ። አዎ አንተማ ውጪ ይሆን ብለኝ ነበር። እኔ ንግግም ብዬ ቤት ውስጥ ይሆን ያልኩክ። ለነገሩ እኔም እናንተን ነበር የምጠብቀው። እየመሸ ስለሆነ ልሂድ። እንዴ ትንሽ አትጫወትም እንዴ? ገና መች አወራን? ደግሞ ጀምረን ያልጨረስነው ወሬ አለ። አታስብ፣ ሰፊ ጊዜ አለ። ሌላ ጊዜ እንጨርሳቸዋለን። ከአንቺ ጋር ብዙ የጨረስነው ነገር አለ። ችግር የለም ጨርሰናል። ከምግብ ዝግጅቱ ጀምሮ እስከ መስተንግዶ ድረስ አሪፍ ነበር። አመሰግናለሁ። አንተም ጥሪያችንን አክብረህ ስለመጣ በጣም እናመሰግናለን። ብድር ማላሽ ያልክ
እንደምታመጪ አይሻል። ወደድሽም ጠላሽም በጥብጠሽ ትተፊያታለሽ። ደግሞ አማንን ወድጄዋለሁ። በጣም ነው የተመቸኝ። በጣም ደስ የሚል ምሽት ነበር። ጓደኛዬ በጣም ደስ አመሰግናለሁ። ከደቂቃዎች በኋላ ስለምታለቅሽ አሁን በደንብ ሳቂ። የኔ አባት አብሮ አደጌ አማንን ስለጋበዝክልኝ አመሰግናለሁ። እሺ ሄቡ